ወደ ማን ነው? ወደ አብ እርሱ ክርስቶስ ከሞት ሊያድነው ወደሚችል ክብር ስጦትና ጸሎትና ምልጃን አቀረበ። ወደ ማን የጸለየው? በጥቅሱ መሰረት ከሞት ሊያድነው ወደሚችል ከሞት ሊያድነው ወደሚችል እሱን ከሞት ሊያድነው ወደሚችል ክብር ስጦትና ምዕራፍ 12 ቁጥር 28 ላይ 27 ላይ ምንድን ነው የሚለው? አባት ሆይ ከዚህ ሰዓት አድነኝ ብሎ ጸልየዋል። ከሞት ሊያድነው ወደሚችል ክብር ስጦትና ምልጃን አቀርቧል። ጸሎቱም ምን አለለት ይላል? አምላክን ስለመፍራት ምን አለለት ይላል? ጸሎቱ ምን አለለት ይላል? ተሰማለት ይላል። አዎ ይሰማል ተሰማለት ይላል። ይሰማል አይደለም ያልኩ እኔ ተርቶ በጣም እያስቸገረ ነው። ከሞት ሊያድነው ወደሚችል ክብር ስጦትና ምልጃን አቀርቦ ጸሎቱ ምን አለለት ይላል? ጸሎቱ አልተመለሰለትም ነው። ተሰማለት ይላል። ጸሎቱ ምን አለለት? ተሰማለት። ምን የሚለው ጸሎት የተሰማለት? ህይወቱን የሚችለው ከሞት እንዲያድነው ጸልዮ ጸሎቱ ምን አለለት? ተሰማለት። ጸሎት ተሰምቶለታል ወይስ አልተሰማለትም? ተሰምቶለታል። ተሰማለት። ምን እንዲሆን የጸለየው? ለምሳሌ ከሞት ለማዳን ፈልጎ ነው። ላይክ እሱ ሞትን እንዲያድነው ወደሚችል ከሞት እንዲያድነው ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቅርቦ ጸሎቱ ተሰማለት አለ። ጸሎቱ ከተሰማለት ምን አላለም ማለት ነው? አልሞተም ነው። እንዲህ አይነት አርጊመንት አለ። ለምሳሌ ጭላንጭል ነገሮች የሚያሳዩ ነገሮች አሉ። እንዲህ አይነት ነገሮች ባይብል ላይ አለ። ኢየሱስ ሊገሉት ይፈልጉ ነበር ይላል። ነገር ግን ዮሐንስ ወንጌል ምዕራፍ 7 ቁጥር 34 ላይ ትፈልጉኛላችሁ አታገኙኝም ይላል። ምን ሊያደርጉ ነው የሚፈልጉት ሲባል ሊገሉት የሚፈልጉት ነበር አለ እና አታገኙኝም አለ። ኢየሱስ አታገኙኝ ካለ ልትገቢ ትፈልጋላችሁ አታገኙኝም ካለ የት አግኝተው ነው የገሉት? እንደዚህ ነገሮች ጭላንጭል የሚያሳዩ ነገር፣ ፍንጭ የሚሰጡ ነገሮች ባይብል ላይ ልታይ የምትችላቸው ነገሮች አጋጣሚዎች አሉ። ገባ? ነገር ግን እንደዚህ ባይብል ላይ ኢየሱስ አልተሰቀለም ተሰቅሏል የሚል የለም ብለን ግን ሙግት ገጥመን አናውቅም። ኩታ ገጠም የሆነ ሙግት ገጥመን አናውቅም። እንደዚህ አርጊመንት ቢልድ አይደረግም። ምክንያቱም ኢየሱስ እንደተሰቀሉ 4 ወንጌሎች ስለሚናገሩ እነዛ 4 ወንጌሎች ታሪኮቹ የተመረጡበት ምክንያት ራሳቸው ስቅለትን ስለሚያወሩ ነው። እስቲ አንድ ጊዜ ብቅ አድርግ ዛሬ ፈቸውና ስለ ዲያቆን ለምሳሌ አሁን ዮሐንስ ወንጌል፣ ማቴዎስ ወንጌል፣ ማርቆስ እና የአራቱ መጽሐፍ ብቻ ነው ስለ ኢየሱስ ክርስቶስ ሞት የሚያወራው። ሌላ ስለ ኢየሱስ ክርስቶስ ሞት አያወራም። እነዛኞች ሌሎቹ በፓውሊን ላይን ይባላል። በጳውሎስ ላይ የተመሰረቱ ናቸው አብዛኛው። የአዲስ ኪዳን ትልቁ ክፍል የጻፈው ጳውሎስ ነው። 14 መልእክቶችን ጽፏል። ጳውሎስ ደግሞ የሚያምነው ኢየሱስ ክርስቶስ ተሰቅሏል። ካሜራ ተጠንቀቂ ዛሩዬ እህቴ። ኦኬ ለምሳሌ እንበልና ያው አዲስ ኪዳን ዘመን ያው ኢየሱስ ክርስቶስ ያኔ የተናገረው ትንቢተ ኢሳይያስ 53 ላይም ያው ስለ እስራኤል ሕዝብ ነው። እሱን እነግርሃለሁ ከፈለግህ ማለት ነው። አሁን የተለያየ ቦታ ሳይሆን አዲስ ኪዳን ላይ ስለ 4 ወንጌሎች እያወራ አዳምጠው። ይህንን አዳምጠውና ከዛ በኋላ እንመለሳለን። አብሽር። እሺ ክፈችው አሁን ዛሩ ቀጥሎ እስከ 3ኛ 4ኛ ዓመት ድረስ የሐዋርያትን ስም የያዙ የተለያዩ መጽሐፍ ይሰራጩ ነበር። አሁን እኛ ብዙ ነገር እድለኞች ነን። ለምን? ወንጌሉ ራሱ ተለክቶ 4 ነው። መልእክታቱ ተለክተው ተሰጥተውናል። አሁን የትኛው ነው የትኛው ወንጌል ነው ትክክሉ ብለን አንቸገርም። የተሰጠውን መጠቀም አቅቶን ካልሆነ ወደ 2ኛው 3ኛው ዓመት እንመለስና በሐዋርያት ስም ይሰራጩ የነበሩትን ወንጌል የሚል ስም ያላቸው እስኪ በጣም የታወቁትን ነው
ልጁ ቆይ አንዴ ውስጥ በልጁ ጉዳይ የሚፈልግ ከሆነ ወይ በቀጣይ እንትን እንሰጠዋለን መጽሐፉን። አሁን የነገርከውን ቻናል ላይ እና ወይም ግሩፕ ላይ ገብቶ ትንሽ ይከታተልና መጽሐፉን የሚልክለት ሰው ያው ከስራ ደቡብ አፍሪካ ያሉ ሰው እንዳስገቢልኝ ደቡብ አፍሪካ ያላቸው ልጆች አድራሻ ይቀያየሩና እዚሁ በኋላ ላይ ይረሳሳል እኮ። ከዚህ ልጣጣ አፕሊኬሽን ብኖር ያው ከአፕሊኬሽን የማል ነበረ ደግሞ ቴሌግራም አላቸው በኢንቦክስ ያው እንትን በኢንቦክስ ቢያወሩኝ ቀላል ነበረ። ደግሞ አፕሊኬሽን ብኖር ያው ከአፕሊኬሽን ነው አስገቧቸው። አምጣን አስገቡት እስቲ ለምሳሌ ኦኬ። እኔ ማን ደቡብ አፍሪካ ነው የምትኖረው? እኔ ማን ነኝ? ይሰማል? አቤት አቤት፣ ይሰማል። እሺ ይቅርታ። አሰላሙ አለይኩም። ሙስሊም ነህ? ሙስሊም አልሐምዱሊላህ። ደቡብ አፍሪካ ነው የምትኖረው? ደቡብ አፍሪካ ነው የምትኖረው? እኔ ማን ነኝ? እሺ ሌላ ሰው አስገቡ እኮ። ደቡብ አፍሪካ ነው ወይ? የሆነ ጥያቄ ነበር። እሺ አውረዱልኝ። ደቡብ አፍሪካ የሚኖር ሰው ታዝጉን አላችሁ። አሊሚኖች እኮ ናችሁ እኮ የምታዝጉን። ደቡብ አፍሪካ የሚኖር ሰው አንዳንድ ያሳየኝ። አሁን እንትን ደቡብ አፍሪካ ያሉ ልጆች ለምሳሌ ብዙ ጊዜ ውጭ ስለማይወጡ አንዳንዶቹ ያው ብዙም ማልቻቸው ያወሩ ቀላል ነበረ። ወይ አንዴ መጽሐፉ እኮ ሲደርስ እኮ እንድትረካ ስለምፈልግ እኮ ነው። ይሰማል? ሰላም አለይኩም። እንዴት ናቸው? አማናችሁ? ቦታ ነው። ለዛ ነው ፋርማሲ ውስጥ ድምፅ እንዳይገባባችሁ አንዴ ልውጣና። አዎ እኔ ሳውዝ አፍሪካ ነው ያለሁት። ሰላም አለይኩም። ደቡብ አፍሪካ ነው ያለኸው? አዎ 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 እኮ በቃ አገኘው፣ ፒስን አገኘው። አሁኑ ነው አንድ ያገኘው። ትሳሻል። ምን አልከኝ? ምን አልከኝ? ፒስን አገኘው እና አንተ ትሰጠዋለህ። ኦኬ ቁጥሬ ልስጠው? እንዴት ላገኘው? ቁጥሬ ልስጠው ወይስ በውስጥ መስመር ጻፍለት? ቁጥር በውስጥ በኢንቦክስ ጻፍልኝ፣ ችግር የለም። ኦኬ በቃ ጻፍለት፣ ፒስዬ ጻፍለት። እሺ ለሱ ኦኬ ኦኬ ጽፍለት አለው። በቃ እሺ በቃ ጨርሰናል። ሳሻን አውርዱት። ፒስዬ በቃ እንደዛ ነው። ሊንክ ስጡት የቴሌግራም ይማር ማለት ነው። ኢንሻአላህ ሻሃዳ መያዝ ስትፈልግ ጥያቄዎችን ስጨርስ አናግረኝ። ኦኬ በጣም ቴንክ ዩ ፎር ሪስፔክት ኤንድ ፎር ኤቭሪቲንግ። በጣም አመሰግናችሁ። ምንም አይደለም እና ብዙ ተምሬያለሁ። ቀጣይ ጊዜ ከተማችን ይመጣል። እሺ አስገቧት። ቲ ምናምን የምትባለች አስገቧት።